ምድራችን ከተፈጠረችበት ጊዜ አንስቶ ለብዙሃን ፍጥረቶች መኖሪያቸው ሆናለች፣ የተለያዩ እንስሳቶችንም ጨምሮ። ታዲያ አብዛኞቹ በአሁን ላይ ከምድራችን ላይ ቢጠፉም እነዚህ ከምድራችን ላይ የጠፉ እንስሳዎች ታዲያ በዘመናቸው ግዛታቸውን ተቆጣጥረው ሌሎችንም ፍጥረቶች ፍርሃት ውስጥ ጥለው በራሳቸው የኢኮሲስተም ውስጥ ሲኖሩ የነበሩ ናቸው። ከምድር መጥፋት ከባድ ቅጣት ቢሆንም በዛሬ ፕሮግራሜ ላይ የማስመለከታችሁ እንስሶች ግን በደስታ እንኳንም ከምድራችን ላይ ጠፉ የሚያስብሉ ናቸው። በአንደኛ ደረጃ ላይ የምናገኘው ፎቦረመስ ፓደርሰሊ የተባለውን እንስሳ ነው። ዛሬ በምድራችን ላይ የምናውቀው አይጥ ቅድመ አያቶቹን ብናውቃቸው አይጥ ምን ታስፈራለች ለማለት እንደፍራለን። ይህ ፎቦረመስ የተባለው እንስሳ ከዛሬ 8 ሚሊዮን ዓመት በፊት የነበረና አይጥ መሳይ ቁመቱ እስከ 3 ሜትር ድረስ የሚደርስ እንዲሁም ደግሞ ክብደቱ 800 ኪሎ ግራም የሚደርስ በደቡብ አሜሪካ ግዛት ውስጥ የነበረ ምድራችንን ከረገጡ ግዙፍ አይጦች ያደርጋቸዋል። ታዲያ ይህ እንስሳ ከግዝፈቱ ባሻገር የእግሮቹ ጥፍሮች የአንድ የእግር ሰው ቁመትን የሚያክሉ ናቸው። ጥርሶቻቸውም ረጅምና እስከ 3600 ፒስ የሚደርስ የመንከስ አቅም አላቸው። በንጽጽርም ባዙ ጥርሶች የመነከስ ያክል ነው። ደግነቱ ታዲያ ፎቦረመስ ስጋ ተመጋቢ አለመሆናቸው ነው። ታዲያ ሳይንሱ እንደሚለው ጥፍሮቻቸውን ምግብ ቆፍሮ ለማውጣትና ፍሬዎችን ለመፈልቀቅ ይጠቀሙባቸዋል። እንዲሁም ደግሞ ራሳቸውን ከሌሎች አዳኝ እንስሳዎች ለመከላከል ይጠቀሙበታል። የፎቦረመስ ቅሪተ አካላቸው በብራዚል፣ በአርጀንቲና እንዲሁም ደግሞ በቬንዙዌላ ውስጥ ይገኛሉ። ታዲያ ሳይንሱ እንደሚለው ፎቦረመስ እርጥበታማ አዘል በሆነ አካባቢና በትናንሽ ኩሬዎች አጠገብ ከዛሬ 8 ሚሊዮን ዓመት በፊት ከምድር ከመጥፋታቸው በፊት ይኖሩ እንደነበረ ነው። ሁለተኛ ላይ የምንመለከተው ስፓይኖሶረስ የተባለውን እንስሳ ነው። ከዛሬ 90 ሚሊዮን ዓመት በፊት በሰሜን አፍሪካ ውስጥ የነበረው ይህ እንስሳ ቁመቱ እስከ 18 ሜትር የሚደርስና ክብደቱም እስከ 7400 ኪሎ ግራም ድረስ የሚመዝን ምድራችንን ከረገጡ እጅግ ግዙፍ የዳይኖሰር ዝርያዎች ውስጥ ብቸኛው ነው። ታዲያ ስፓይኖሶረስ የሚመገበው የራሱ የዳይኖሰር ዘሮችንና ሌሎች እንስሳቶችን ሲሆን በአብዛኛው ጊዜ አሳን በብዛት ይመገባል። ሳይንቲስቶቹ እንደሚሉት ስፓይኖሶረስ በውሃ ውስጥ ረጅም ሰዓቱን መቆየትና አሳዎችን በማደን እንደሚያሳልፍ ነው። ለዚህም ደግሞ አዞ መሳይ የፊት ቅርሱና ጥርሶቹ በእጅጉን ይጠቅሙት እንደነበር ይናገራሉ። ይሁን እንጂ ስፓይኖሶረስ ላይ የሚገኘው ክንፍ የመሰለ ቅርጽ ያለው አካል ለምን እንደሚጠቅም በእውን የተረጋገጠ ነገር ባይኖረውም ሳይንሱ እንደሚለው በውሃ ውስጥ ራሳቸውን ለማቆየት እንዲችሉና ባላንሳቸውን ለመጠበቅ እንደሚያስችላቸው እንደሆነ ይናገራሉ። ታዲያ የዓለም ሙቀት መጨመር ሲጀምር በሰሜን አፍሪካ ያሉትን ወንዞች መድረቅ ሲጀምሩ የስፓይኖሶረስ የምድር ላይ ቆይታቸው በዛው እንዳከተመ ይናገራሉ። በሶስተኛ ደረጃ ላይ የምንመለከተው ደግሞ ሜጋፕራና የተባለውን የአሳ ዝርያ ነው። የማይታወቅ ጫካ ውስጥ እንደመዞር አስፈሪ ነገር የለም ብለን ብናስብም የውሃ ክፍልም እጅጉን አስፈሪ ያደረገውን አንድን አሳ ልጠቁማችሁ። ሜጋፕራና የአሳ ከዛሬ 80 ሚሊዮን ዓመት በፊት እስከ 10 ሚሊዮን ዓመት በፊት የነበረና በሳውዝ አሜሪካ ውስጥ ይገኝ የነበረ አስፈሪ አሳ ነው። ይህ ስጋ በል አሳ ታዲያ በጣም ግዙፍና በመጠናቸው እስከ 71 ሴንቲሜትር ቁመት ያላቸውና ክብደታቸውም እስከ 10 ኪሎ ግራም ድረስ የሚመዝን ነበር። ታዲያ የዚህ አሳ አስፈሪነት ከሌሎች አሳ ዘሮች መግዘፉ ሳይሆን የመንከስ አቅማቸው በጣም ከፍተኛ መሆኑ ነው። እስከ 1000 ፒኤስአይ የሚደርስ ነው። ያውም በንጽጽር የአንድ ሻርክ የሚነክሰውን ንክሻ እንደማለት ነው። ታዲያ አሳን መብላት ሳይሆን በአሳ መበላት የዛሬ 80 ሚሊዮን ዓመት በፊት እጅግ አሳሳቢ ጉዳይ ነበር። አራተኛ ላይ የምናየው ፕላቲፔላዳን የተባለውን እንስሳ ነው። የዛሬ የዝሆን ቅድመ አያቶች እነማን ናቸው ብለን ብንጠይቅ ቀጥታ ፕላቲፔላዳንን እናገኛለን። ይህ ዝሆን መሳይ እንስሳ ከዛሬ 20 ሚሊዮን ዓመት በፊት የነበረና በአፍሪካ፣ በኤዥያ እንዲሁም ደግሞ በሰሜን አሜሪካ ይገኝ የነበረ ነው። ቁመቱም እስከ 3 ሜትር የሚደርስና ክብደቱም ከ2 እስከ 3 ቶን ድረስ የሚጠጋ ግዙፍ የዝሆን አያቶች ነበሩ። የፕላቲፔላዳን ኩምቢ አሁን ዘመናችን ላይ ካለው የዝሆን ኩምቢ ጋር ተመሳሳይ ነው። ይሁን እንጂ የታችኛው የአፍ ክፍላቸው ግን ረጅምና ወደ ውጭ የወጣ ሲሆን ጫፉም ላይም በጣም የተሳሉ ጥርሶችን የያዙ ናቸው።
ሳይንቲስቶች የዚህ የታችኛውን ክፍል ጥቅም ለማወቅ የተለያዩ መላምቶችን ሲሰጡ ቢቆዩም በ1992 በፈረንጆች አቆጣጠር ተመራማሪ የሆነው ዴቪድ ላምበርት ባስቀመጠው ቲዮሪ ፕላቲፔላዳን እነዚህን ጥርሶቻቸውን የተለያዩ እጽዋቶችን ለመቁረጥና የተለያዩ የዛፍ ቅርንጫፎችን ለመቁረጥ እንደሚጠቀሙባቸው አስታውቋል። ታዲያ ፕላቲፔላዳን እንዴት ከምድራችን ላይ ጠፋ ካላችሁ በምድራችን ላይ የተፈጠረው የአየር መለዋወጥ ከፍተኛ የሆነ ድርቅን ስላስከተለ እነዚህ እንስሳዎች የሚመገቡት ነገር ከማጣታቸው ከምድራችን ላይ እንዲጠፉ ተገደዋል። በአምስተኛ ደረጃ ላይ የምናገኘው ሌቫያታን የተባለውን እንስሳ ነው። ዓለማችን 70% የሚሆን ክፍሉ በውሃ የተሞላ ሲሆን በእነዛ የውሃ ክፍሎች በጥልቁ ብንመለከት በውስጣቸው ምን ሊኖር እንደሚችል አሁንም ቢሆን ለሳይንሱ ትልቁ ሚስጥር ነው። ታዲያ ሌቫያታን በዘመኑ በጥልቅ የሚኖር አስፈሪው ግዙፍ አውሬ የሚልን ስያሜ አግኝቷል። ይህ 17 ሜትር የሚደርስ ቁመት ያለው እጅግ ግዙፉ የአሳ ነባሪ ዝርያ የደቡብ አሜሪካን ውቅያኖስ ከዛሬ 90 ሚሊዮን ዓመት በፊት በእጅጉን ተቆጣጥሮት ነበር። ታዲያ ሌቫያታን ከትልቅነቱ ባሻገር አፎቹ በረጃጅም ጥርሶች የተሞሉ ናቸው። የአንዱ ጥርስ ርዝማኔው እስከ 2 ኢንች የሚደርስ ሲሆን በላይኛውም በታችኛውም አገጫቸው ላይ እንደዚህ ረጃጅም ጥርሶች ይገኛሉ። ታዲያ በእነዚህ ጥርሶች ውስጥ የገባ ማንኛውም ነገር በትንሽ ደቂቃዎች ውስጥ በጣጥሰው የሚጥሉ ናቸው። ያ ደግሞ ዓለማችን ላይ ካሉ አደገኛ ጥርስ ካላቸው እንስሳቶች ውስጥ የአንደኛውን ድርሻ ይወስዳሉ። ሌቫያታን በባህር ውስጥ ያገኙትን ትልቅ ነገር ሁሉ በጥሩ ሁኔታ የሚመገቡ ናቸው። በጣም ግን የሚያዘወትሩት ከ6 እስከ 9 ሜትር ያላቸውን የአሳ ነባሪዎችን ነው። እነዚህን ግዙፍ እንስሳቶች በምን መንገድ ነው የሚመገበው ካለን ሌቫያታን በጣም ግዙፍ የሆነ የራስ ቅል ስላላቸው ከታች ወደ ላይ በመምታት የሚመገቡትን እንስሳት በኃይል በመምታት በማጥቃት ነው። ሌላው ደግሞ ሳይንሱ እንደሚለው በጭንቅላታቸው ውስጥ ስፐርሜትሪክ የተባለ ኬሚካል ያላቸው ሲሆን እሱም የሚጠቅማቸው ሊበሉት ያሰቡትን እንስሳ ከፍተኛ የሆነ ቶርች የሚያደርግ ድምጽ በመልቀቅ ኢላማቸው ውስጥ የገባውን እንስሳ በድምጽ ብክለት የሰውነት ክፍላቸው ስራቸውን እንዲያቆም በማድረግ በቀላሉ ምግባቸውን ለማደን ይችላሉ። ታዲያ ሌቫያታን የጥልቁ አውሬ የዛሬ 5 ሚሊዮን ዓመት በፊት በምድራችን ላይ በተፈጠረ ከፍተኛ የሆነ ቅዝቃዜ ምክንያት ከምድራችን ላይ በመጥፋት ለምድሪቱ እፎይታ ሰጥቷል። ውድ ተመልካቾቼ በዛሬው ፕሮግራማችን ላይ ምድራችንን ከረገጡ እጅግ አስፈሪ የሆኑ እንስሳቶችን ተመልክተናል። በቀጣይ ደግሞ በሌላ የአስገራሚ እውነታ እስከምንገናኝ ድረስ ቸር ይቆዩን።